ክፍሌ ላልገባ ተባብለን አይደል እንዴ? አልቻልኩም። በቃ ድንገት ናፈቅሽ። አዎ ከልቤ ነው ናፈቅሽ። አባዬ ቤት ውስጥ ነው ያለው። ሊመጣውን ደግሞ ሊሰማን ይችላል። ናታን ያደረገኝ እኔ እኮ ትናፍቀኛለህ። ደግሞ ስሜታችን በቃ ቤት ውስጥ ጸጥ ነዋል። እሱን እንኳን አታሹ፣ በጣም ነው የሚያስጠላው። ወይ አዎ ሰላምዬ፣ አንቺ ግን ትገርሚያለሽ። በቃ ምንም ነገር አማረኝ ሳትይ እርግዝናሽ ልጨርሽ። አይትዬ እኔ የሚያምረኝ ነገር እንዲሁ በቀላሉ የት ይገኛል ብለሽ ነው? ሰላምዬ በሞቴ ምን አማረሽ? ምን አማረኝ መሰለሽ? ይሄ እርሻ ላይ ያለ የለም ይሄ ቀዩ አፈር፣ እሱ ያማረ ሰላምዬ ያንቺ ደግሞ የተለየ ነው። እኔ ዋየን አርግሽ 6ኛ ወሬ አካባቢ መሰለኝ። ምን እንዳማረኝ አልጠይቂ። ምን አማረሽ ትዬ? ኧረ ተይ ጥቁር ከሰል እንዴት ይከሰል? ሰላምዬ ካረዳችሁ ሙጭክኛል አልኳችሁ። ዛሬ ለክፋቱ ቤት ውስጥ ምንም አይነት ከሰል አልነበር። ከዛስ መከረኛውን ደሬ አምጣ ውለድ ስለው በጨለማ ሄዱ ባለ ሱቁን አሁን ኳኩቶ ይዞ ይመጣ። አንድ ያስተራፍኩት እንዳይመስልሽ ማርጌ ነው የበላት። ለነገሩ ትዬ እኔ ራሱ አሁን አፈሩን ባገኝ እኔ ራሱን ማስቀረው አይመስለኝም። እውነት አለም ችግር አለ ሰላምዬ። ለምን ውሃን አንለካት? ስትክለፈለፍ ነው ይዛልሽ የምትመጣው። እውነት ልላካት? እሱ በቃ እሱ አላኪያት። ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠሩ የሚለውን አብረን እናያለን። ዳጣና ናታን አንድ ላይ እያወሩ እያለ ደረጀ ተደብቆ እየሰማቸው ነበር። አንድ አጋጣሚ በሩን በርገድ አድርጎ ሲገባ ናታን ናፍቀሽኛል ዳጣ እያላት ነበር። እኔም እኮ ናፍቀኛል፣ ግን አባዬ አለ ደረጃ ያለ እዚህ እባክህን መገናኘት የለብንም ስትለው ነበር። እና ደረጃ ቆይ ስለምንድን ነው የምታወሩት? የሰማሁት ነገር ምንድን ነው? ናታን ንገረኝ እንጂ ዳጣ እያሉ ጠየቃቸው። እና ሁለቱም እጅግ በጣም ደነገጡ። ናታን ስለምንም ናፍቀሽኛል ምናምን የምትሉ ነገር ምንድን ነው የሰማሁት ነገር እስቲ ንገሩኝ ብሎ ጠየቃቸው። አባዬ አይ እንደዛ እኮ አይደለም፣ አንድ መጽሐፍ ወስጄ ነበር፣ እሱን ለመውሰድ ፈልጎ መጥቶ ነው እና ሌላ ቦታ ነበር እኔ ያስቀመጥኩ ብላ ዳጣ ውሸታው ማውራት ጀመረች። ደረጀ አይ የሰማሁት ግን እንደዛ አይደለም፣ ስለምን ነበር ስታወሩ የነበረው ብሎ አፋጠጣቸው። እና ደረጀ በጣም ደነገጠ። ናታን በጣም የሚያወራው ነገር ጠፋባት። ናታን ምንድን ነው? ምክንያቱም ደጋግሞ ጠይቆት ነበር እና ትዳር ትፈልጋለህ ብሎ ሳናግረው ነበር። በአንተና በዳጣ መሀል ምን አለው ብሎ ስጠይቅ ምንም ነገር እንደሌለ ነበረ የነገረው ማለት ነው። በዛ የተነሳ ምን እየተፈጠረ ነው? እዚህ ምን እያደረጋችሁ ነው ሁለታችሁም አንድ ላይ ብሎ ጠየቃቸው። እና ናታን ምንድን ነው እየሰማዋለ ብሎ ስጠይቅ አይ አባዬ ምንም ነገር የለም፣ አይ እንደአጋጣሚ ዳጣን ላገኛት መጥቼ ነው እንጂ ሌላ ምንም የተፈጠረ ነገር የለም ብሎ ይነግረዋል። ነገር ግን ደረጀ በጭራሽ ምንም አልተዋጠልኝም፣ ነገር ግን እባክህ አውጣ፣ እዚህ ባትመላለስ ክፍል ውስጥ ሌላ ቦታ ማውራት እኮ ትችላለች፣ ግዴታ አንድ መኝታ ቤት ውስጥ መሆን አይጠበቅባቸውም እያላቸው ነበር። ናታን እሺ አባዬ አጥፍቻለሁ፣ ይቅርታ፣ ግን እዚህ መገኘት አልነበረብኝም፣ ነገር ግን ዳጣን አንድ ነገር ለጠይቅ ፈልጌ ነው የመጣሁት ብሎ ነገረው። ደረጀ በጭራሽ አላመናቸው ማለት ነው። ዳጣም በጣም ደንግጣ ነበር። ተቀንደው ትንሽ ተያይዘን ነበር፣ ናፍቀሽኝ ነበር እኮ የመጣሁት እያላት ነበር። ቢሆንም ራሳችን መቆጣጠር አለብን፣ ቤት ውስጥ እያሉ መገናኘት አልነበረብን
እያለችው ነበር። አዎ በርግጥ ተሰርቻለሁ፣ በቃ ውጭ እንገናኛለን፣ አሁን ትወጫለሽ እያለት ነበር። አዎ እሺ እወጣለሁና እንግዲህ አባዬ እኔ ነግሬክ ነበር እነሱ ተደብቆ ሌላ ነገር ነው የሚያደርጉት ብላ ነገሮቹን ለማቀጣጠል ስትሞክር ደረጀ ዝም በይ ውጪ ከዚህ ብሎ እሷንም ያባራል ማለት ነው። ስልክ ስታወራ ዳጣ ተደብቃ እያዳመጠችው ነበር እና ያሰበችው ነገር ስላልተሳካላትም እንደውም መኪና ውስጥ ተደብቃ እንደነበረው ትደርስበታለች። ለደረጀ ሁሉ ነገር ትነግረዋለች ዳጣ ማለት ነው። እንግዲህ አርጁን በድጋሚ አርጁን ናፍቀሽኛል ብሎ ቢነግራትም እሷ ግን ምንም ነገር ያንተ ፍቅር አይገባኝም፣ ትሰማኛለህ አትደውል ብያለሁ ብላ ስታስጨንቅ ነበር። እና እንዴት ነው ተሳካልሽ እንዴ ሰራልሽ ብሎ ስጠይቃት አዎ ሰርቶልኛል እያለች ስታወራ ነበር። ሰላምዬና ማርታ በጣም ደስተኛ ነበር። የእርግዝና እያወሩ ነበር። ከናታን ጋር ስታወራ ነበር እና እንዴት ነው ፍቅር ምናምን ብላ እየጠየቀች አምሮባል ስትለው ነበር። ነገር ግን እና ምንድነው እርግዝና እንዴት ነው ምናምን ደግሞ ይሻላል እያለት ነበር። እና ስለ አባቱ ያው ናታን ነው አባቱ እያለች ነው። አባቱ ማን እንደሆነ እኔ ብቻ ነኝ የማውቀው እያለችው ነበር። እና እንደ አጋጣሚ ትናደድና ትመጣና ስለምን ነበር ስታወሩ ነበር? እኔ ስመጣ ወሬ ቀየራችሁ አይደለም እያለች ማፋጠጥ ጀመር። አርጁ እንግዲህ ለማግኘት ወደ እነሱ ቤት ይሄዳል። ነገር ግን ከኢሜጅ ልታለ ፍቅር ይዞታል። ነገር ግን እሷ ከሰውም አትቆጥረውም፣ በጭራሽ አትወደውም ማለት ነው። ጥሪልኝ እያላት ለምንድን ነው የምጠራልን ለምፈለግ አንተ ገብታ አጠራም ራስህ ስትለው አይ ናፍቀኛለች ላያት እፈልጋለሁ ጥሪልኝ እላታን እና አሁን ናታን ስላምን ያስረገዝካት አንተ ነው፣ ምክንያቱም አባዬ አላስረገዘም ከአባዬ ጋር አወራችሁ በሙሉ ሰምቻለሁ ብላ እየነገረች እሺ ከአባዬ ጋር ያወራሁት ምንድነው ንገረኝ እያለቻት ነበር። የሚያመሻል አዎ ከአባዬ ጋር ሆነና ከአንተን ያረገዘችው ምክንያቱም ወንድ አንተና አባዬ ብቻ ናቸው እዚህ ያላችሁ ብላ ፈረጥ አደረገችው። አንቺ አብድሻል፣ ጤነኛ ነሽ እንዴ? ቆይ ምንድነው ችግርሽ? ምንድነው? አንዴ ዳጣ አንዴ ሰላም፣ ምንድነው የምትፈልጊ ከኔ? ከህይወቴ ውጭ በቃ ተይኝ። ታውቂያለሽ አባዬና የዚህ ባይኖሩ እኔ አይንሽን ዞር ብዬ አላይሽም ነበር። ታዲያ ተኛ አይንን ጨፍኝ ከፈለክ እያለችው ነበር። በጣም ተናዳ ነበር እና እሷ የምትፈልገው ነገር ካልሆነ በስተቀር በቃ አንቺ ያልሽው ነገር ነው አይደለ ሁሉ ነገር የሚሆነው ግን ይመስለኛል። አይ አንቺማ ጤነኛ አትመስኝም እያላት ነበር። አይ እኔ ጤነኛ ነኝ። ጤነኛ ያሉናችሁስ እናንተ ናችሁ። ይልቁንስ አንተ ሄደህ ብትመረመር ይሻላል። አይኔን የጋረደ ያችን ጥሩ ተንከሲስ ዳጣን የወደድክ ከአይኔን የጋረደ አይኔ ቆንጆ ያለው ዳጣን ሆይ መረጥኩ። ስለዚህ አንተን መታከም አለብህ አላለችም። ዳጣ ምን ይጎላታል? ቆንጆ ነች እንዴ የምር ከዳጣና ከኢሜ ማን ቆንጆ ካላችሁ እኔ ዳጣን ነው የምመርጠው። ዳጣ ይሞት ቆንጆ ነች ማለት ነው። እና ለደረጀ ደግሞ ሁሉ ነገር ነገረች። እንግዲህ ኢሜ አባቱን ክብሩን ለማንካት ወይን አባቱ ምን እያደረገ ለማጣራት ምርመራ ስታረግበት ነበር። እና ዳጣ ሁሉ ነገር ደረሰችበት እና ለደረጀ ሁሉ ነገር ነገረችው ማለት ነው። እና በልጄ እንዴት ሊዋረድ ምን አባቴ ባረግ ይሻለኛል? አሁንማ በቃ የመጨረሻ ነው፣ ከዚህ ሀገር መውጣት አለበት ብሎ እየነበረ ነበር። አይደሬ ምንም ቢሆን አንድ ቀን ትስተካከላለች ብዬ ተስፋ አደርጋለሁ፣ ግን ትንሽ ጊዜ ብትሰጡት ጥሩ ነው እያለች ነበር ማርታ። እማዬ አንድ ነገር ነግረሽ እፈልጋለሁ እያለቻት ነበር። እሺ ምንድነው የምትነግሪኝ? ንገሪኝ እያለቻት እማዬ የምነግርሽ ነገር ከባድ ነው፣ ነገር ግን ሁሉ ነገር ዛሬ ያሰማሻለሁ እያለቻት ነበር። ምንድነው የምታሰሚኝ እያለች ደረጀና ዳጣ ማውራት ነገር እና ደረጀ የዳጣ አባት ስሳይ እንደሆነ ኢሜ እንድትሰማ አድርጎ ሁሉ ነገር አወሩ ማለት ነው። ነገር ግን ኢሜ እውነታቸውን የሚያወሩ መስሎ እነሱም ቀድሞ ስለተዘጋጁበት ምንም ነገር አላወቀችም ነበር እሷ። ነገር ግን ሰላምና ማርቴ አንድ ላይ እየተጫወቱ ነበር ስለ እርግዝና ምን እንዳማራት። እናም በእርግዝናሽ እኮ ምንም ነገር ሳያምርሽ እኮ ጨርሰን ልጨርሽ እኮ ነው እያለቻት ነበር። ሀይትዬ እኔና አብረኝ መቼስ ይኖራል ብለሽ ነው እያለቻት ነበር። እና ምንድነው አማረሽ ንገሪኝ እያለቻት ነበር። እና ቀየበር አማሪኝ አላለች ትላታለች። እና ደስ ብሎ አብሮ ደስ በሚል ጊዜ እየተጫወቱ ነበር። እና አይ ማርታ የደረጀ ልጅ ያረገዘችው መሆኗን ስታውቅ
ምን ትልሁን ዳጣ የደረጀስ ልጅ እንደሆነች ስታቅ ምን እንደምትል ብቻ ለመስማት ነው እኔ ጓጓሁት። ይህ ፈገግታና ይህ ሳቅና ጨዋታ ይጠፋበታል ብዬ አስባለሁ። እኔ እንዴት ተሳሳትኩት? እኔ አልሳሳትም እኮ እንዴት ነው ታዲያ ዳጣ የሲሳይ ልጅ ነች ማለት ነው? እና ሰላምን ስይማል ከማን ነው ያረገዘችው? ከናታ ነው። እኔ እኮ አልሳሳትም እንዴት ልሳሳት ቻልኩ? እያለች እራሷ ስትጠይቅ ነበረ ማለት ነው። ነገር ግን ነበረ እና እሺ ለማንኛውም ዛሬ አሰማሻለሁ ሙሉ በሙሉ እያለቻት ነበር። እና ደረጀም ስለ ልጁ እያወራ እና ሲሳይ የዳጣ አባት ሲሳይ እና አባቴ አንድ ቀን የተወደቀች ልጅ ብሎ ያልፈለገ ከማንም ሴት ወልዶ እኔን ጣለኝ እያለች ማውራት ትጀምራለች። ወሬን አስቀይረው ማርትና ሰላምዬ አብሮ ድጋ እያጠቡ ኩሽና እያስጠቁ ነበር እና ስለ እርግዝና ያማራቸውን ነገሮች እሷም አርግዛ ያሳለፈችውን ህይወት እያካፈለቻት እና ምን እንዳማራትን ጭምር እየጠየቀቻት እና ደስ የሚል ጊዜ አብረው እየተጨዋወቱ ነበር። እና ሰላምዬ በጣም ያማረኝ የእርሻው ቀዩ አፈር እሱ ነው ያማረኝ፣ ወይኔ ባገኘ እያለችው ነበር። ታዲያ ምን ችግር አለ? አሁን እኮ ውሃና ምትነደው ይዞልሽ ይመጡልሻል። ታውቂያለሽ እኔ ያማረኝ ውሃዬን እርጉዝ ሆነ ሆኜ ያማረኝ ከሰሎ አላለችም። በሳቅ ሞቱ። ወይኔ ፈጣሪው ከሰል ያምራል እንዴ? ከሰል ያማረኝ እንግዲህ እርጉዝ ሆና እና ሌላ ማየት ያብቀሉላችን። እንግዲህ የሚያኝ ደረጀና ዳጣ የማሩትን ነገር መስማት ጀምራለች ማለት ነው። እየሰማች ነበር እና ደረጀን ቀድማ አስጠንቅቃ ነበረ። እንዳለ የምታወሪ ነገር እንዴት ልጅን ለማጥፋት አባቷን ለማጥፋት ትሞክራለች እያለ በጣም ሲናደድ ነበር። የምታወሪ ነገር ትክክል ነው ስላት፣ አዎ አባዬ የማወራ ነገር ትክክል ነው እያለች ነበረ። ነገር ግን ሁሉ ነገር እየሰማ ነበረ። ደረጀ በጣም አዘነ። እንዴት እንደዚህ ታደርጋለች የገዛ ልጄ እያለ ነበር እና ዳጣ የደረጀ ልጅ እንደሆነ አረጋገጠች። እኔ እኮ አልተሳሳትም፣ ምን አድርጌን ለምንድነው የተሳሳትኩት እዚህ ላይ ብላ ራሷን እየጠየቀችው ነበር እና በጣም ስትናደድ ነበር ማለት ነው። ነገር ግን እኔ እኮ አልተሳሳትም፣ እንዴት ልሳሳት ቻልኩ እያለችው ስትበሳጭ ነበር ማለት ነው። እና አሁን ለሰላምዬ አፈር ይዘሻት ነይ እያለቻት ነበር ማርታ። እና ደረጀ ደግሞ ወደ ዳጣ ክፍል እየሄደ እያለ ናታን እዛ ያገኛል። ወይኔ በመሀላቸው ምንም ነገር እንደሌለ ደረጀን ለማሳመን ሲሞክሩ ነበረ። ነገር ግን እጅ ከፍንጅ ያዛቸው ማለት ነው። ለምንድን ነው የመጣው ድጋሚ እኔ ክፍል ወይ እናንተ ክፍል አንድ አልተባባል